ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዲሁም የማዳም ቅመሞችዬ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። የሆነ ድብልቅልቅ ያለ ስሜት ተሰምቶኛል። ማለት ደስም ብሎኛል። ደስታዬ እንዳላጣጥመው እርግጠኛ አልሆንኩኝም። በጣምም ብቻ እኔ እንዴት ራሱ እንትን ማለት እንዳለብኝ አላውቅም። ለማንኛውም ግን ማታ ኤቢና ማዲ የሆነ ቪዲዮ ተለቆ ነበረ። ማለት ኤቢ አባት መጥቶ ምናምን ነገር እሷን ሲቆጣት ምናምን ማታ ብታዩ፣ እኔ በጊዜ ተኝቼ የምር ተለቆ አላየሁትም። ዛሬ ጠዋት ነው ያየሁት። ግን በጣም ነው የደነገጥኩት። በጣም ነው። እሷ አልነገረችኝም። እኔ እንዴት እንደሆነ አላውቅም። ብቻ ግን ማለት የሆነው ሆኖ እኔ ከዚህ በፊት በጣም ብዙ ሞክሬ ነበረ፣ ብዙ ነገር ብያለው። ማለት እኔ የምሬን ነው የምላችሁ፣ ሚዲያ ላይ ብቻ እንትን ያልኩት አይደለም። ሚዲያ ላይ አንዱ ለቪዲዮ ሰርቻለሁ በእነሱ ዙሪያ ማለት እንዲታረቁ ምናምን ብዙ እንትን፣ ግን ከዛ በስተጀርባ ግን እግዚአብሔርን ያላደረኩት ጥረት የለም። የምሬን ነው የምለው። በጣም ብዙ ነገር ሞክሬያለሁ፣ ብዙ እንትን ብያለው። ግን እህቴ ገገመችብኝ። ለምን እንደሆነ አላውቅም። በጣም እናዳኛለች። በእርግጥ በጣም ማለት ነው። በቀደም ራሱ በተሰራው ቪዲዮ አይታችኋል። በዛን ቀን እንደዛ ማድረግ አልነበረባትም። ግን ያው የሆነው ሆኗልና እኔ በቃ እኔ እንጃ። አሁን ምንድን ነው ከዚህ አሁን እሱንም የኤቢ አባትንም እምቢ ብላ ታሳፍራቸው ይሆን ምናምን ብዬም እፈራለሁ። ግን እርግጠኛ ነኝ እንደዚህ ደግሞ አታደርግም። ማለቴ እንደዚህ አይነት ቤተሰብ አላሳደጋትም እምላችሁ። እኛ እንትን ስንል ለቤታችን እያንዳንዱ ነገር ታላቆቻችንን ማክበር እንዳለብን፣ ለትላልቅ ሰዎች ክብር መስጠት እንዳለብን፣ ምናምን መታዘዝ እንዳለብን በዚህ ሁላ ነገር ነው እንትን ያልነው ማለት ነው። እና ደግሞ ከዛ ከሐዋሳ ድረስ መተው ለዛውም የኤቢ አባት እምቢ ብላ ታባረራቸዋለች። እምቢ ነገር እሷ ልታደርገውም ትችላለች፣ አይታወቅም። ማለት በጣም ውስጧ ተሰብሯል። በጣም ከምነግራችሁ በላይ ማለት ነው። የእውነት ነው የምላችሁ። በጣም አዝናለች። አንዴ የሆነ እንትን ስትል ሌላ ነገር ይመጣል። አሁንም የአንዱን እንትን ስትል ሌላ ታሪክ ይፈጥራሉ። ስለዚህ ውስጧ በእርግጥ በጣም ተጎድታለች። ማለት ነገሮቹን ቀለል አድርጋ መሄድ እንዳለባት አምናለሁ። እኔም ያንን ነገር ነበር አድርጊ ያልኳት፣ ግን ምንም ልሰማኝ አልቻለችም። ያው እንዳያችሁት ነው። ከካሜራ በስተጀርባ ራሱ ያለው ነገር ከኔ ጋር በቃ ጦርነት። እንዴት ነው እሱን እየደገፍሽ ነው ምናምን ብላ ነው እንትን እያለችኝ ያለችው ማለት ነው። እና ውዶችዬ እኔ ማለት በቃ አሁን ምን እንዳለብኝ ምን ማድረግ እንዳለብኝ ሁላ ግራ ገባኝ። ምን ማድረግ አለብኝ ብዬም ሳስብ ፋዘርየውንም ላገኛቸው አሰብኩኝ። ግን ደግሞ ከእህቴ ጋር ደግሞ የመጨረሻችን ነው ብላ አስጠንቅቃኛለች በቀደም። አሁን እነሱን ፋዘርን አግኝቼ ኤቢና እኔ በእርግጥ እናወራለን ማለት አገኘ እንደዚህ እንደዋወላለን። አንዳንዴ እንዴት ነው ምናምን ነገር እለዋለሁ። ግን እሱን ማግኘት እችላለሁ እኔ። አሁን ኤቢ ከአባቱ ጋር ማገናኘት እችላለሁ እኔ። ኤቢ ስልክ ብደውልለት አንስቶ የት ነክ ብለው እንዲህ ይለኛል። ግን እሷስ ደግሞ ከእህቴ ጋር ደግሞ መጣላት ይሆንብኛል ብዬ በጣም ፈራሁኝ። ምን ማድረግ እንዳለብኝ ሁላ ግራ ገባኝ። ማርያምን እኔ ይሄ አጋጣሚ ባያልፍ ይሄ አጋጣሚ በዚህ አጋጣሚ ሲጀመር ራሱ እኮ እሷ እምቢ ስላለች ነው እንጂ ፋዘር ራሱ ከዛ ድረስ እዚህ መምጣት አልነበረባቸውም፣ እንደኔ ማለት ነው። እኛ እዚህ አቅራቢያዋ ያለን ቤተሰብ አላት፣ አባት አላት፣ እናት አላት፣ እህት ወንድሞች አሏት። እኛ ራሳችን እንትን ማለት እንችል ነበር። አንደኛ ነገር እኔ ለምን ይሄ አላደረግሽም ልትሉኝ ትችላላችሁ። አሁን እንደዚህ ስል ማለት ነው በራሴ ሞክሬያለሁ። ግን ደግሞ ከኔ አልፎም እኔ እግዚአብሔር ይመስገን እውነት ማለት ሚዲያ እንትን ቢሆኑ ደስ ይለኛል። ፋሚሊዎቼ ማለት ነው ሚዲያ ምናምን የሚከታተሉ ነገር ቢሆን ደስ ይለኝ ነበር። አሁን ግን ምን እንደተመኘው እንኳን ሚዲያ የሚባል ነገር እንኳን አላወቁ ነው ያልኩት። ማርያምን ይሄን ጉድ አስባችሁታል? አባትና ታውቆት በዚህ ልክ እንደዚህ ሲሆኑ በዚህ ፍጥነት እንደገና አመት ራሱ ሞልቷቸዋል። አመት ነው 2 አመት ነው አብሮ መኖር ከጀመሩ። ግን ሰው ፍቅሩን አጣጥሞ እንኳን እንትን ማለት
በማይችልበት ሰዓት እነሱ ገልብጠው ወደ ጸብ ገብተው ይሄ ነገር እንኳን አላዩ እንኳንም ሚዲያ አልተከታተሉ። ያንም ፈርቼ ነው እኔ ፋዘርን ሄጄ እኮ አባቴ እንዲህ እኮ ተፈጥሯል እና እንደዚህ ያርግ ብለው ደስ እያለው በአንድ ቀን መጥቶ ያስታርቃቸው ነበር። ግን ምክንያቱም ማወቅ ይፈልጋል። እርግጠኛ ሆኜ ነው የምናገረው። ምክንያቱ ምንድነው? በምክንያቱ የተጣላችሁት ይላል። ከዛስ በዚህ ሲባል ደግሞ ምን ያህል በቃ ጭንቅላቱ ምን ያህል ለልጁ ያለው ክብር ራሱ በጣም ይወርዳል። በጣም ነው የሚዋደዱት፣ በጣም ነው የሚያከብረው። በጣም በቃ ምን ልበላችሁ፣ ልክ እሱ መጣ ሲባል ራሱ እንዴት እንደሚደነብር እኔ ነኝ የማውቀው፣ ኤቢ ማለት ነው። ይሄውን ሁላ ነገር ያለው አሁን በዚህ ደግሞ እንደዚህ አይነት ቆሻሻ ስራ ሰራ ሲባል እኔ በምረዳው መንገድ እረዳዋለሁ። ማለት ከዛ ቪዲዮ በኋላ ነው እኔ ለሱ ያለኝ ነገርም የተቀየረው። እሱ እንደማይፈልጋት በጣም እርግጠኛ ነኝ። ልጅቷ ናት ሰይጣን የሆነችው። ይሄኛው ደግሞ ምንም ማድረግ አልቻለም እንጂ እና ደግሞ ማዲም አመረረች እንዳገባ ምናምን ብላ እንትን ስላለችው ምንም ማድረግ ስላልቻለ አማራጭ ስላጣ ነው እንጂ ኤቢ ትዳሩንም ቤቱንም ጠልቶ አይደለም ብዬ ነው እንትን የምለው። ማለት እኔ በተረዳሁት አንገል ነው የምላችሁ። ስለዚህ አሁን አባት እናቴን እኔ እንዲህ ብዬ እንዴት ብዬ የዚህ ልጅ እንትን አይወርድም ማለት ነገ ከነገ ወዲያ የፈለገ እንደ እንቁ ቢንከባከባት የፈለገ ቢያያት ፋዘር ደግሞ ምን ችግር አለበት? አንዴ አትገኙ እሱ ስር ማለት በመጥፎ ስራ ማለት ነው። የሆነ ነገር ሰርታችሁ እሱ ካያችሁ በቃ አለቀላችሁ። ምንም በቃ እስከ ወዲያኛውም እንደዛ አይነት አመለካከት ነው የሚኖረው። ያን ፈርቼ ነው በቃ እንትን ናቸው ልጅ አለ መሀላቸው ላይ ነገ ከነገ ወዲያ ቢያንስ እንኳ መጥፎ አለ ጥሩ ነገር አለ እንገናኛለን። በዛ ሰዓት እንኳ እኔ በመጥፎ ነገር እንዲያዩት ስላልፈለኩኝ ነው። ይህ ልጄን እንዲያደረገ ልጄ ላይ እንደዚህ ያደረገ እንዲሉት ስላልፈለኩኝ ነው። ነገ የሚፈጠረው ነገር ስለማይታወቅ ማለት ነው። ግን ይሄ ነገር ደግሞ እኛ ቤተሰቡ ጋር ብቻ አልነበረም። እነሱም ጋር ይሄ ነገር እንዲሰማ ይሄ ነገር እንዲሆን አንፈልግም ነበረ። እኔ በጭራሽ እንዲያዩት አልፈልግም ነበር። ግን ያው የቴክኖሎጂ ነገር ከአንዱ አንዱ እንትን ሲል እንዴት በምን መንገድ እንደተቀባበ እንዴት እንዳዩት ራሱ ቪዲዮ እንደዚህ መሆናቸው እንደሰሙም አላቅም። ሰምተው መተዋል። ግን እነሱ አሁን አንዴ ያውቀውታል። አንዴ ስላወቁት ቢታረቁ አብረው ቢሆኑ ማርያምን እኔ በህይወቴ ምን ትፈሪያለሽ ብትሉኝ ይሄ አግብታችሁ መለያየት ከዛም በኋላ ልጅ ብቻ ማሳደግ ከዛ ልጁ የሚያየው ስቃይ እንኳን እነሱ እኔ አባታቸው እኔ ከአባታቸው ጋር አብሬ ሆኜ ግን ያው ዲስታንስ ስላለ እሱ አዲስ አበባ ነው እኔ ቡታጀራ ነኝ። ምን ያህል ስቃይ እንደሚያሳዩኝ እኔና ፈጣሪ ነን የምናውቀው። እግዚአብሔርን አባታችን ለምን ሄደ? አባታችን ለምን አይመጣም? ሲመሽ ለምን አይመጣም ነው። ሲነጋ ደግሞ አባታችን ለምን ይሄ ነገር አልገዛልንም? ለምን ይሄ አላረገልንም? ማለት ልጆች ስለሆኑ ምንም አያውቁም። ሁልጊዜ የአባትነት ጥያቄ ነው የሚጠይቁት። ስለዚህ እንኳን ተለያይታችሁ ደግሞ አስቡት እንግዲህ በዚህ እድሜው አሁን ይሄ ልጅ በቀደም አሁን እኔ አንጀቴን ነው ይበለኝ። እግዚአብሔርና ምን ላርግ ጨነቀኝ። ምን አለ ይሄ ነገር ባላረግኩ ብዬ ተጸጸትኩኝ። የእውነቴን ነው የምላችሁ እና ውዶችዬ እኔ እንጃ ምን እንደማረግ ግራ ገብቶኛል። እስቲ በማርያም እኔ አሁን ልቀቀው። እንደውም ይሄ ቪዲዮ ኮመንት ላይ ጻፉልኝ። በማርያም ምን ማድረግ እንዳለብኝ ግራ ገብቶኛል። አባትየውና ኤቢና አባትየውን ላገናኛቸው። እንደዛ ደግሞ ካገናኘሁኝ እህቴ ትገለኛለች በእርግጠኝነት። ማለት ከኔ ጋር ለምትጣላ ነው የሚመስለኝ። እኔ እንጃ ምናልባት እሳቸውን ደግሞ አክብራ እሺ ብላ ትታረቃለች አላቅም። ስልክ ደግሞ ስደውል አያነሳላት። ትላንትና ቪዲዮም ላይ እንዳያችሁ ደጋግማ ሞክራ አያነሳላትም ነበረ። አሁን ምን ማድረግ እንዳለብኝ እኔ ግራ ገብቶኛል። የእውነት እኔ እንደዚህ አይነት ፈተና እግዚአብሔር እውነት አያሳያችሁ። እንደዚህ አይነት ፈተና ውስጥ አይከታችሁ። ማርያምን በእነሱ መሀል እኔ ተጨነኩኝ። በስመ አብ ወወልድ ወመንፈስ ቅዱስ ምን ላድርግ? ሳያት የሷ ፊት ምን ይመስላል? ልጁን ደግሞ ህፃኑን ሳየው በጣም አንጀቴን ይበላኛል። ምክንያቱም ገና አይቶ እንኳን ምንም እንትን ያልጠገበው አባቱ በዚህ እድሜው በዚህ ፍጥነት እንደዚህ ሲሆንበት በጣም ነው። እንኳን እሱ የኔ ልጆች ራሱ አጎየት ሄዶ ነው ሲሄዱ፣ እሷ ጋር ሲሄዱ አጎየት ሄዶ ነው አጎየት ሄደ ለምን አይመጣም ይሏታል። ገብቷችኋል? ከእሷ ልጆች የኔ ልጆች ከእሷ ልጅ ከቤቢ
የኔ ልጆች ትላልቅ የ4 ዓመት የ2 ዓመት ልጆች ናቸው፣ ያውቃሉ። ከሱ የኔ ልጆች ይሻላሉ። ስለዚህ ይሄን ጥያቄ አሁን የኔ ልጅ እንኳን እንደዚህ የጠየቀ ነገ ከነገ ወዲያ እሷ ልጅ ሲጠይቃት ምን እንደምትመልስ እኔ እግዚአብሔር እርዳት፣ እግዚአብሔር እንትን ይበላል። ግን ቢሆንና ቢሳካ ይሄ ነገር በቃ ሰላም ሆኖ ሰላም ወርዶ ታርቀው አንድ ቤት ውስጥ ባያቸው መብርሃን በኢየሱስ እንዴት ብዬ ቃል የለኝም፣ እንዴት እንደማመሰግነው ራሱ ፈጣሪን እግዚአብሔርና በጣም በቃ ምንም ብታረጉላት ደስ አይላትም። ምንም እንትን ብትል በቃ እኔ አውቄ እንትን እላታለሁ። የሆነ ቦታ ይዣት እሄዳለሁ፣ ካፌ እንሄዳለን፣ ሻይ እንጠጣላታል። ምንም ያለንበት ሰፈር ደግሞ በጣም ደስ ይላል። ዲያስፖራ ሰፈር ማለት ብዙ እንትኖች አሉ፣ ግሪኖች ምናምን አሉ። እዛ አካባቢ ዝም ብዬ ይዣት ወክ እናርግ ብዬ እንሄዳለን። ምንም በቃ ቆዘም ጥውልግ ብላብኛለች። ምንም ምን እንደሆነ እኔ እንዴት እንደሆነ አላውቅም። ማለት በዚህ ልክ መጎዳት አለባት ብዬ አላስብም። በቃ ካልፈለገችው እውነት ነው። ኮሜንት ላይ ምናምን ጽፋችሁላት ነበረ፣ ብዙ ኮሜንትም ስላየሁኝ ነው። ካልፈለገችው በቃ በዚህ ልክ እኔም ብያታለሁ። በቃ አልፈልግም የምትይ ነገር ከሆነ በዚህ ልክ መጎዳት የለብሽም ብያታለሁኝ። ግን እስቲ እግዚአብሔር አምላክ ይርዳችሁ በሉንና ማለት ነው ዛሬ ሰው ፋዘር እንትን ብሏቸው እኔ እንጃ። ግን የሆነ ድርቅ የማለት ባህሪ ስላለባት ምናልባት እምቢ ትላለች ብዬ አስባለሁ። ሁለት ልብ ነኝ፣ የትኛው እንትን እንደሚል አላውቅም። ግን ቢሆን እግዚአብሔር ቢረዳት እውነት ቢረዳን እንጂ እኔንም ጭምር እውነት እኔ ራሱ ቀላል ግልግል ነበረ። በኢየሱስ ቢሆንና ቢሳካ በጣም ደስ ይለኛል። ውዶችዬ ማለት እኔ አሁን ምን ማድረግ እንዳለብኝ ግራ ስለገባኝ ነው ይሄ እንትን ያልኩት ማለት ነው። ኮሜንት ላይ ጻፉልኝ በማርያም ማለት ልውሰዳቸው ላገናኛቸው ወይስ ደግሞ እህቴስ ደግሞ ምን ላድርግሽ? ማርያም ጨነቀኝ እኮ በእግዚአብሔር። እስቲ ጻፍ አድርጉልኝ ባባይ። ይሄ ራሱ ቪዲዮ አሁን ትገለኛለች ማን ስር ያለሽ ነው የምትለኝ። ግን ለማንኛውም ውዶቼ ጻፍ አድርጉልኝና እስቲ ኮሜንታችሁ አይቼ ድፍረት ይሆነኛል እንትን ለማለትም ማለት ነው። ሂጂና አገናኛቸው ነው ወይስ አርፈሽ ቁጭ ወይም ከሆነ በባለፈውም ያው ከናንተ እንትን አልወጣም ብዬ ነው አንቺ አይመለከትሽም በሁለት ባለ ትዳር መሀል እንዳትገቢ ምናምን አብዛኛው ኮሜንታተር እንደዛ ስላለኝ ነው አርፌ ቁጭ ያልኩት ስል በመሀል ግን ያው እንዲህ እንትን ሚዲያ ላይ አይደለም እንጂ እንትን ለማለት ሞክሬያለሁ። ምንም የተሳካለኝ ነገር የለም። እግዚአብሔር ፈቅዶ ዛሬ ጋሽዬ አስተካክለው ቢሄዱ ወደ ሀገራቸው ደስ ይለኛል። እግዚአብሔር እርዳሽ በሉ፣ ጸሎት አድርጉልኝ። ግን ሀሳባችሁን በማርያም ጻፉልኝ። እሺ ባባይ፣ ወዳችኋለሁ።